የምንወደው ነገር ልክ እንደዚህ እንደ ክራምበሪ ጁሱ ማለት ነው ግዴታ የሆነ በእንደዚህ አይነት ብርጭቆ መጠጣት የለበትም ይሄንን ግላስ ተፈልጉታላችሁ አው ለምንድነው ሰዎች ይሆናል ብሎ ፋንሲ ነገር ነው ብሎ ማርጋሪታ አስበው ካምፓኒው እንሰራው ማለት ነው ማርጋሪታ ለአንዳንዱ ሰው ፋንሲ ነገር ነው አይደል ለአንዳንዱ ሰው ደግሞ ያደክማል ነገ ሰራተኛ እንዳይሆን ያደርጋል መጠጥም ቴስቱ ላይ ወደው ይችላል ብቻ የተለያየ ነገር ግን ዋይ ናት የምትወዱትን ነገር ለምን ሰላም ወዶችዬ እንኳን ወደ ሳራ ላይፍ ስታይል ቻናል በሰላም መጣችሁ አዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩ ሳራ እባላለሁ እንኳን ወደ ቤት በሰላም መጣችሁ እዚህ ቤት ውስጥ ለፋሽን ሌክቸሪ ባይክ ዲአይዋይ አድርጎ ቤት ማሳመር ወዳለሁኝ አሜሪካ ውስጥ የምኖር የሶስት ልጆች እናት ነኝ የኔን ኦፒኒየን ስለ ልጆችም አንዳንድ ነገሮች ብቻ ይጠቅማሉ ብዬ ማስባቸውን እኔ የጠቀሙኝን ነገሮችን ኤክስፒሪየንስ ያረኳቸውን ነገር ሼር ማድረግ ወዳለሁ እንደዚህ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ላለው እናንተ ደግሞ የመምጣቴ ምክንያት የሆናችሁ ሳራ በርች እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ እንግዲህ ሁሌ እንደምናደርገው ከቆምፖርሳይን ጀምር ማለት ነው ዛሬ በጣም ነው የሚበርደው እኛ እኔ የምኖርበት ከተማ እስካሁን ደህና ነበረ ቴምፕሬቸሩ ዳውን አድርጓል ዝናብ ነበር ኦል ዴይ እንደዚህ አይነት የሹራብ ቀሚሶች ቆይ ላሳያችሁ መልበስ ወዳለሁኝ ማለት ነው እንደዚህ ዝናብ ሲሆን ምናምን በጣም ኮምፎርታብል ነው ዝናብም ስለሆነ ከሱ ጋር ትሄዳለች በያሰብኳትን ብሉ ዛክ ፓንሰር ፖርሳይን ነው ያስኳት ሹራብ ቀሚስ በጣም ነው የምወደው ብዙ ጊዜ ታዩኛላችሁ የሹራብ ቀሚስ መልበስ ወዳለሁ ማለት ነው እንደዚህ ዝናብ ምናምን ሲሆን ትልልቅ ካፖርቶች ምናምን ኖርበት ከተማን ብዙ እንትን ስለማይል ያ ወፍራም ሹራቦችን እመርጣለሁ ከዛ ማለት ነውና ከሱ ጋር ዝናብም ስለሆነ ዝናብ ይነካት ስፔሻሊ መባን ወክ አድርጌ ነው ትምህርት ቤት ውስጥ ፕሪኬ ጀምሯል ማለት ነው ወስደው እና ፖርሳይ ምንም ስለሚነካ እቺን ነው ዛሬ ይዣት ሄድኩት ፖርሳይ ዛክ ፓንሰን ከ8 አመት ምናምን በፊት በጣም ይሄ ስታይል ፋሽን ነበረ ማለት በተለያዩ ፖርሳዎች ይመጣ ነበርና እኔም ዲዛይኑ ደስ ይለኝ ነበርና እቺ ትንሿ ነች እንጂ ትልልቆች አሉ አነስ ያለችው ማለት ነው በዚህ ስታይል ዛክ ፓንሰን ነች እንግዲህ በጣም የምወዳት ፖርሳይ ነች ዛሬ ደግሞ ብሉ ሽራብ ስላራኩኝ ይሄኛው ዳርክ ብሉ ጎልድ ሃርድዌር ያላት ናት እንግዲህ ስትራፑም እንደዚህ እንደፈለጋችሁ ማስረዘም ማሳጠር የምትችሉት በጣም የሚያምር ፖርሳ ነው beautiful elegant intelligent capable loving majestic ዛሬ ሌክቸሪ ምንድነው ብዙ ጊዜ ሌክቸሪ ባክ ሌክቸሪ ላይፍ ስታይል ሌክቸሪ ቬኬሽን ስንል ምን ማለት ነው ግን ብዙ ሰው እኔ የምረዳው ነው እንግዲህ ሼር ማደርጋችሁ ጥፍሬን አያችሁ ሰሞኑን ማለት ነው ላጌጅ እያዘጋጀው ነበር ማለት ነው የምልከው ለስራ ከዛ እቃ ስጎትት ጥፍሬ ማለት ነው እንደዚህ የሆነ ነገር ይዞኝ እንትን አለኝና በጣም አመመኝ እውነት ለምናገር ከ3 ቀን በጣም ባዘር እያደረገኝ እኔ ራሴ ጥፍሬም የተገነጠለ መስሎኝ ነበር እኔ ዲፕ ነው ማደርገው ፌክ ኔልስ አላረግም በኖርማል በራሴ ጥፍር ዲፕ አስደርጋለሁ ዲፕ ማድረገው ረጅም ጊዜ ይቆያል እንደምታውቁት ማለት ነው እኔ ደግሞ ጥፍር ቀለም እንዲህ ሲለቀቅ ምናምን ደስ አይለኝም እውነት ለምናገር ጥፍር ቀለም ወዳለሁኝ ጥፍር ቀለም ሲለቅ ደስ አይለኝም ቤት ውስጥ ማለት ነው እንግዲህ የጥፍር መሰራበትን ቀን እውነት ለምናገር ቤት በአብዛኛው 98% ቤት ውስጥ ነኝ እውነት ለምናገር ቤት ውስጥ ነው ምሰራው ብያችሁ አውቃለሁ ከዚህ በፊት ቤት ውስጥ ነኝ ልጆችም ስላሉ ያው ራይድ ለመስጠት ምርት ለማድረስ ለማውጣት ካልሆነ በስተቀር እንደዚህ መሄድበት የለም ማለት ነው ሌላ ስራዎች ካልሆነ በስተቀርና አንዳንድ ቀን 3 ቀን 4 ቀን ሳምንት ሙሉ የትም ማለጣበት ታይም አለ ማለት ነው ግን ጥፍሬን መሰራት ባለብኝ ሰዓት እሰራለሁ ለምን እቃ ብዙ ሰዎች እንዴ ልጆች አሉሽ እንዴት ነው ቤት አሰሪም ወይ ምናምን ይሏቸዋል አይደለ እኔ ትልቁን ወይም ደግሞ አንዳንዴ ደግሞ ለምንድን ነው ግዴታ እኮ አይደለም ጥፍር መሰራት እኛ ቤት ውስጥ ነው የምንውለው ምናምን የሆነ ፕሮግራም ሲኖር ምናምን ዶቼ እኔ ጥፍሬ የምሰራው የሚገርማችሁ ለሙሴ እንኳን አይደለም ለራሴ ነው እቃ ሳጥብ እንደዚህ በቃ ልቅቅ ያለ ጥፍር ማየት አልፈልግም እውነት ለመናገር ጥፍሬ የሚያስጠላ ከሆነ እቃ ማጠብ ሁሉ ነው የሚያስጠላኝ ማለት ነውና ራሴ በቃ እንደዚህ አይነት ነገሮችን ሳደርግ ለራሴ ደስ ስለሚለኝ ነው ማደርገው እውነት ለመናገርና አንዳንዴ በጣም ቢዚ ስንሆን ምናምን ልጆቹን
ሙሴ በጊዜ የማይመጣበት ቀን ከሆነ በቃ በዚህ ቀን እንደምንም ብለህ እስኪ በጊዜ እንደምትደርስ ከሆነ ንገረኝ ይለዋል ማለት ነው። ለምን ጥፍሬ መሰራት አለብኝ ብዬ ስለማስብ እና ቤተሰቦች አንዳንዴ እንዴ ይሄ ነገር ግዴታ አይደለም ለምትሄጂበት ቦታ የለሽም ኦኬ ሌላ ቀን ነው ለራሴ ነው በቃ እኔ ደስ አይለኝም ደስ ሳይለኝ 2-3 ቀንም ቢሆን ለምን ልደር ደግሞ ከጥፍሬ ጋር ሁሌ እንደዚህ ስል ነው ሙሉ ማለት ነው። እቃ ሳጥብ ቤት ሳጸዳ ምግብ ሳቀርብ ሊሆን ይችላል ወይ ወረቀት ስጽፍ ወይ የሆነ ነገር ኮምፒውተር ስጠቀም ብቻ ሁሌ እኔና ጥፍሬ አብረን አየዋለሁ ማለት ነውና እኔ ማየውን ነገር በቃ ለራሴ መደበቅ አልችልም። that's the only reason ጥፍሬን የምሰራው። ብዙ ጊዜ ሰዎች ለዛ ነው ስለ ሌክቸሪ ነገሮች ማውራት የምፈልገው ምንድነው ለእናንተ ለአንዳንዱ ሰው ሌክቸሪ ትርፍ የሆነ ነገር ነው ግን ጥፍሬ ለኔ ማለት ነው ሳየው የሚደብረኝ ከሆነ ሙዴ ሁሉ ይበላሻል። ቤት ውስጥ የምሰራውን ነገር መስራት ይደብረኛል። ብዙዎቻችን ያልተረዳነው ነገር ብዬ የማስበው ምንወደው ምንድነው ለምንወደው ነገር የሆነ ነገር ማድረግ ኤክስትራ የሚመስለን ሰዎች አለን ማለት ነው። ያንን ለማውራት ነው ስለዛሬ በዛው ጥፍሬም ስለገረመኝ ነው ዛሬ ውዶቼ። ሰዎች ማለት ለሰዎች ሌክቸሪ መስሎ የሚታዩ ነገሮች ለአንዳንድ ሰው ላይፍ ስታይል ነው ማለት ነውና ብዙ ጊዜ ሰዎችን ለአንዳንዱ ሌክቸሪ ነው ለአንዳንዱ ግን ህይወት ይሆናል ማለት ነው። ለምሳሌ ምንም ችግር የለውም እኮ ጥፍር ቀለም ባይኖረው ችግር የለም። ጥፍር ቀለም አትወዱ ሰዎች ካላችሁ ምንም ችግር የለውም። በጣም ቆንጆ የሚያምር ጣት ነው ያለኝ እውነቴን ነው እና በጣም የሚያድግ ጥፍር አለኝ። ጥፍሮቼን ባጭሩ ቆርጬ የሚያምሩ ጽድት ያሉ ናቸው ማለት ነው። እንደዛ ማድረግ ይቻላል ግን ጥፍር ቀለም እወዳለሁ። ቀይ ጥፍር ቀለም ሙድ ከሆነ ደግሞ በየቀኑ ምቀባ ከሆነ አንደኛ ጊዜም አይኖረኝም፣ ሁለተኛ ነገር ደግሞ ቶሎ ይለቃል። እኔ ደግሞ ሲለቅ ያለው ነገር አልወደውም። ኮምፕሊትሊ ነጭ ቢሆን ይሻለኛል ማለት ነውና ያ ለአንዳንዱ ሰው በቃ አይደለም በቃ ህይወት ማለት ነው። እናንተ የሚያስደስታችሁን ነገር በአቅማችሁ ማለት ነው በአቅም ሁሉ ነገር ሲሆን ማለት ነው ማድረግ ለሰው ሳይሆን ለእናንተ ነው። ብዙ ጊዜ ሰዎች ለሰዎች ማድረግ ያለባቸው ይመስለናል ማለት ነው። እሱ ደግሞ ውስጣችሁን ሰላም አይሰጣችሁ። ሌክቸሪ ማይንድ ሴት ነው ብዬ ነው ማስበው ማለት ነው። የምትወዱት ነገር ነው። ለምሳሌ ደግሞ ዛሬ አሁን እየጠጣን ክራምበሪ እየጠጣው ግን ብዙ ጊዜ ክራምበሪ ጁስ ነው ጾም ነው ብዙም አይደለም የሚሆን እውነት ለመናገር መጠጥ ወይም ይሄ የማርጋሪታ ምናምን መጠጥ ነው አለ ሚክስ አርጋችሁ የምትጠጡበት ነገር ግን እኔ በዚህ ግላስ ክራምበሪ ጁስ እጠጣለሁ። the point is እኔ ኢንጆይ አድርጉ መጠጥ ኢንጆይ አላረገው እውነት ለመናገር አንደኛ ፕሮዳክቲቭ አልሆንም። እኔ በበነገታው ወዲያው ነው እንቅልፍ የሚመጣኝ ከጠጣሁኝ የመጠጥ ሰው አይደለሁምና ለተኛ ካልፈለኩ መጠጥ ከጠጣሁኝ እተኛለሁ በቃ ብዙም የመጠጥ ሰው እንግዲህ ይሄ ለማርጋሪታ ብለው ነው አይደለ ብርጭቆ ነው ሰው በጣም ፋንሲ ነው። ማርጋሪታ ሚክስ አርጋችሁ ምናምን መጠጣትም ፋንሲ የሆነ ነገር ነው አይደለ ግን መጠጡን ማትወዱት ከሆነ ብርጭቆውን መጠቀም ትችላላችሁ። ለምሳሌ ይሄ ክራምበሪ ጁስ ነው ያደረኩበት። በጣም ክራምበሪ ጁስ ወዳለሁ። ከለሩ ደስ ይላል። እዚህ ጋር ስታዩት በብርጭቆ ጋር ደስ ይላል። ወይናት ምንም በዚህ ብርጭቆ አልጠጣም። ልክ ፖርሳው እንዳሳያችሁ ምንድነው ውስጡ ያለው ውስጡ ክራምበሪ ለኔ ጠቃሚ ነው ብዬ አስባለሁኝ። ቴስቱን ወደዋለሁኝ። መጠጥ ስጠጣ ይደክመኛል፣ ልተኛ እችላለሁና ፕሮዳክቲቭ አልሆንም ማለት ነው። እኔ ደግሞ ከዚህ በኋላ ብዙ የምሰራቸው ስራዎች አሉት። ፕሮዳክቲቭ መሆን እፈልጋለሁኝ። መጠጥ አልጠጣም። ስለዚህ ዋይናት ለምን ክራምበሪ ጨምሬበት ግን የምፈልገውን ብርጭቆ ማለት ነው ከመጠጡ ብርጭቆን ነው የምወደው። ስለዚህ የምወደውን ብርጭቆ በመወደው መጠጥ አድሞልቼ መጠጣት ምንድነው ችግሩ ብዬ አስባለሁና ወዶቼ ሁሉ ጊዜ ሌክቸሪ ሲባል ላይፍ ስታይል ነው። አሁን ለምሳሌ እኔና ሙሴ ብዙ ጊዜ አሁን ትንሽ ቢዚ እየሆንን ነው እንጂ እዚሁ ሀገር ላይ ቫኬሽን እንወጣለን። ሙሴ የራሱ ቢዝነስ ነው የሚሰራው። እዚሁ የምንኖርበት ከተማ ላይ ራቅ ብለን ሆቴል እንይዝና ልጆችን ይዘን ማለት ነው ሙሴ እየወጣ እየሰራ ከዛ ይመጣል ማለት ነው። ግማሽ ቀኑ ሰዓቱን ጨርሶ ይመጣና አለን ቤት አይደለ ግን ወተን ዊኬንድ ላይ የሆነ ቦታ ላይ መውጣት ስለማንችል ሌላ ሀገር መውጣት ስለማንችል እሱም ሰው የሚተካው ሰው ስለማይኖር አንዳንዴ እንደዚህ አይነት ነገሮችን እናደርጋለን ማለት ነውና ለኔ በጣም ቫኬሽን በቃ ያለን ነው የሚመስለን። ለምን
ስንነሳ ኦሬንጅ ጁስ እንጠጣለን። ብሬክፋስት አለ ወይ ሆቴል ውስጥ ሊሆን ይችላል ወይ ከሆቴል ውጭ ሊሆን ይችላል ማለት ነው። በቃ ሌላ ቦታ ነው የሚመስላችሁ ማለት ነው። ጠዋት ስንነሳ ቤቱን ማንጠፍ፣ ማጽዳት፣ ማስተካከል አይኖርብንም። ግዴታ ሌላ ስቴት መሄድ የለብንም እና ግማሽ ቀን ሰርቶ ምናምን ይመጣል። እዛ ሆቴል እያለን እንወጣለን። ልክ እንደዛ እናደርጋለን። ሌላ ቦታ መሄድ ካልቻለን ማለት ትንሽ የሆነ ነገር ሌላ በጣም ነው ደስ የሚለኝ እና ብዙ ጊዜ የሆነ ነገርን የምታረጉት ውዶችዬ ለእናንተ ነው። ሌላው ደግሞ ብዙ ጊዜ የማልቀበለውን ነገር ልንገራችሁ ማለት ነው እና ሌክዠሪ ብለን የምናስበው ነገር ምንድን ነው? እርን ላረገው ሰው የሚሰጥ ነገር ነው። አሁን አንዳንዴ እኔ ለምሳሌ ብዙ ሌክዠሪ እቃዎች አሉ፣ ባጎች ምናምን፣ ኮትም ሊሆን ይችላል፣ ጫማ ሊሆን ይችላል። ለልጄ አልፈቅድላትም እንድታረገው ማለት ነው። ለምን? ለእኔ ነው ቦርሳው፣ ያ ሌክዠሪ ነው ለእሷ፣ ቱ ሌክዠሪ ማለት ነው። ስለዚህ እሷ እርን አላደረገችውም ብዬ አስባለሁ ማለት ነው። እና ቦርሳ ምናምን ይዛ ስትወጣ እኔ ለልጆቼ ካላረኩኝ ምን ዋጋ አለው? እኔ ለልጆቼ ነው የምኖሩ የምትሉ ሰዎች አንዳንዴ በጣም ነው የሚገርመኝ ማለት ነውና እንደዚህ አይነት ነገሮችን ከራስ በላይ አላስፈላጊ የሆነ ከራስ በላይ ምን እኔ ህይወቴንም ለልጆቼ እሰጣለሁ ማለት ነው። እንደዚህ አይነት እናት ነኝ እውነት ለመናገር በጣም ብዙ ነገሮችን አቆሜ ቤተሰቦቼ ላይ በጣም እንደዚህ ፎከስ የማረግ ሰው ነኝ ማለት ነው። ምንም አይነት ነገር አልደራደርም ማለት ነው። ልጆቼ እኔ ነኝ ያመጣኋቸው፣ የኔ ሪስፖንሲቢሊቲ ናቸው። አድገው እስኪወጡ ድረስ ስፔሻሊ ከኔ ቤት ውስጥ መጥፎ ሰው እንዲወጣ አልፈልግም። ዓለም ብዙ መጥፎ ልጆችን አፍርታለች ብዬ አስባለሁ እና ሰው ደግሞ ሲወለድ መጥፎ ሆኖ አይወለድም ማለት ልበቅ ጠማማሚ የሆነው በአብዛኛው ሰው ካስተዳደጉ ከሚመጣበት ነገር ነው እንጂ የሰው ልጅ ሲወለድ መልካምና ንጹህ ሰው ነው፣ ህፃን ልጅ ማለት ነው። እና እናንተ ናችሁ ማህበረሰቡ፣ አካባቢው፣ ሁኔታዎች ነው ሰውን የሚሰራው ማለት ነው። ወደ ቀናነትም ወደ መጥፎም እንዲሄድ የሚያደርገው ማለት ነው። እኔ በተቻለ መጠን ልጆቻችሁን ማለት ነው በፍቅር በሰላም ማሳደግ ግዴታ ነው። አንዴ ከወለዳችሁ በኋላ ልጆቻችሁን በስነ ስርዓት የማሳደግ ግዴታ አለባችሁ። ካልሆነ መውለድ የለባችሁም ብዬ አስባለሁ ማለት ነው። እና አላስፈላጊ የሆነ ነገር ለልጆች መስጠት የፍቅር መግለጫ አይደለም። በጣም ማለት ልጆቻችሁን እንዲወድቁ ማለት ነው። አላስፈላጊ የሆነ ነገር ልጆቻችሁን ሪስፖንሲቢሊቲ እንዲሰማቸው አለማድረግ ማለት ነው። የልጆቻችሁን ውድቀት መፈለግ ማለት ነው እውነት ለመናገር እና እኔ ጋር ኮቴምፖራሪ የሆነ ቦታ ልንሄድ ፈልገን ልትዋሳ የምትችለው ኮቴምፖራሪ የሆነ እቃ ብቻ ነው። ለምሳሌ ሌቪቶን ሻኔል ብትል የ6000 7000 ብር ቦርሳ ይዛ መሄድ ለመዋስ ራሱ የለባትም። አንደኛ ትንሽ ልጅ ነች፣ ሁለተኛ ነገር ዳስ ሌክዠሪ ለሷ ማለት ነው። እና ይሄ እርን ያረገችው አይደለችም። የአንድ 13 ዓመት ልጅ ስራ ሰርታ የማታቅ የራሷ የሆነ ገቢ የሌላት ሰው ማለት ነው ያንን ማድረግ አለባት ብዬ አላስብም ማለት ነው። እሷም ያንን ታውቃለች እውነት ለመናገር እንደዛ እያሳወቋቸው ነው። ያ ለኔ ነው የሚገባው ብዬ አስባለሁ። ለምን I work hard ለዛ እና I earn ነው የምታረጉት። ገብቷችኋል አይደለ? ለሷ ደግሞ ቀን ቱ ቀን የሚደረግ ነገር አይደለም። ፎርሳል አስፈላጊ ሊሆን ይችላል። ለ13 ዓመት ልጅ ፕሮግራም የሚያስፈልጋትን ነገር ልገዛላት እችላለሁ። ግን ስገዛላት I make sure አስፈላጊ የሆነውን ነገር ነው እንጂ በጣም ኤክስፔንሲቭ የሆነውን ነገር አልገዛላትም። ለምሳሌ ገና ነች ልጅቷ፣ እያደገች ያለች ልጅ ነች። በቃ በአጠቃላይ ስላችሁ ይሄ ፍቅር መግለጫ አይደለም። ይሄ ሰዎች ሌክዠሪ ነው። ሌክዠሪ ማለት እሱ ነው። ላይፍ ስታይል ነው። ላይፍ ስታይል ደግሞ ገና ክሬት አላረገችም ልጄ፣ በእኔ ነው የምትኖረው ማለት ነው። ስለዚህ ከኔ ማለት አላስፈላጊ ምንም ገቢ የሌላቸው ሰዎች ኤክስትራ የሆነ ሌክዠሪ የሆነ ነገር መያዝ አለባቸው ብዬ አላምንም። እነሱ እርን ስላላደረጉት ማለት ነው። ገብቷቸዋል አይደለም? እና ስናረባውት ማለት ይሄ ስሙ ብራንዱ ምናምን አንዳንድ ሰዎች በቃ የራሳቸውን የሆነ ነገር ወራፍን ባባ ከዛ ይቅርታ እንግዲህ እና ውዶችዬ ሰዎች ማለት ነው የምትፈልጉትን ነገር ማድረግ is okay የምትወዱት ነገር ከሆነ ማለት ነው። እና የምትወዱት ነገር ስታደርጉ የእናንተን የሆነ ደስታችሁን ማለት ደስታ ከውስጥ ስለሆነ የሚመጣው የሚያስደስታችሁን ነገር ማድረግ ያ ፕሮዳክቲቭ እንድትሆኑ ያደርጋችኋል። ሞር ገንዘብ እንድሰሩ ጥሩ ነገር መውደድ ደሃ ያደርጋችሁ እውነት ለመናገር ማለት እኔ ችግር አለው ብዬ አላስብም። የተሻለ ነገር መመኘት መልካም ነው ብዬ አስባለሁ። ግን
ጥሩ ላይፍ የምትመኙ ከሆነ ጥሩ ላይፍ እንዴት መስራት እንዳለባችሁ ያንን ላይፍ ሊያኖራችሁ የሚችል ነገር እንዴት ነው መስራት ያለብን ብለን ደግሞ ማሰብ እንዳለብን ነው ማስበው ማለት ነውና ሰዎች በተለያየ መንገድ ሌግዠሪ የሚሉት ላይፍ ስታይሎችን ይከተላሉ ማለት ነው። ግዴታ ብዙ ብር ይወጣይ ልብስ ምናምን አንዳንድ ሰዎች ኮተት እንደምትሉት ማለት ነው መሆን አለበት ብዬ አላስብም። ግን ልባችሁ ፍላጎታችሁ ማንን ይፈቅድ ማለት ምንድነው የሚያስበው? እኔ ለምሳሌ በጣም ሰራ ከሆነ ጥሩ ገንዘብ ማግኘት ከሆነ ጥሩ ገንዘብ ለማግኘት ምጥር ከሆነ እንደዛ አይነት ነገር ማረግ ከሆነ እንዴ ላለው እኮ ይዲዘርቭ ደስ ብዬ ራሴን ማለት ነው ከፍላለሁ። ይሄ ነገር ደስ አለኝና ዋይ ናት እሰራለሁኝ። ደግሞ የበለጠ የተሻለ ገንዘብ እንድሰራ ያደርገኛል አይደል? አንዳንድ ነገሮች ሞቲቬት ያደርጋቸዋል ማለት ነውና ይሄ ይገባሻል ብዬ ለራሴ እሰጣለሁ ማለት ነው። ለአንዳንዱ ሰው አሁን ይሄ እንደዚህ ነው ምናምን ነው አይደለም። በቃ ጥሩ ነገር ብላችሁ የምታስቡትን ነገር ለራስ ማድረግ ነገ የተሻለ ነገር እንድትሰሩ ያደርጋችኋል ውዶችዬ። ስለዚህ ሌግዠሪ ላይፍ ስታይል ነው የምትወዱትን ነገር ማለት ሌግዠሪ ማለት ባቅ ማለት ያላችሁን ነገር የምትፈልጉትን የምትወዱትን ነገር እርን ያረጋችሁን ነገር ራሳችሁን መስጠት እንዳልኳችሁ ነው። ጥፍሬ የሆነ ፕሮግራም ሲሆን አይደለም የምሰራው። ጥፍር መሰራት ለአንዳንዱ ሰው በቃ ትልቅ ኤክስትራ ነገር ሊመስለው ይችላል። ግን ለኔ ግን ኖርማልና አስፈላጊ ነገር ነው ብዬ ነው ማስበው። ልጆቼን ሙሴ መጥቶ እስኪጠብቅ ወይ ቤተሰቦቼ ጋር ቢሆን አስቀምጬ እሰራለሁ መሰራት አለብኝ በሚለው ቀን ማለት ነው። ለምን ለኔ ላይፍ ስታይል ነው። ለሰዎች አይደለም ለራሴ እቃ ሳጥብ አልኳችሁ ማየት አልፈልግም። የለቀቀ ጥፍር ወይ የሚያስጠላጣት ማየት አልፈልግም። እና ወዶች ምንድነው ፍላጎታችሁ? ደግሞ ራሳችሁን የሚያስደስታችሁን ነገር ማድረግ ኤክስትራ ነገር አይደለም። ለራሳችሁ ስታረጉ የተሻለ ነገር እንድትሰሩ ያበረታታችኋል ማለት ነውና ሁሉ ጊዜ ግን ለሰዎች ለምሳሌ ቅድም ልጄን እንደዚህ እንዳመጣዋት ማለት ነው ለቤተሰብም ቢሆን ለቤተሰብ አሁን መጠለያ ምግብ ኢትዮጵያ ውስጥ የምትልኩ ማለት ነው። እኔም በዛው ህይወት ስለሆነ ያለኩት ማለት ነውና አስፈላጊ ነገር ነው። ግን አንዳንዴ እናንተ የማታረጉበትን ነገር ግን ለሰዎች ለቤተሰብ ለእህት ለወንድምና ማድረግ ትክክል ነው ብዬ አላስብም። አላስፈላጊ ስለሚሆን ማለት ለምን ልክ እንደነገርኳችሁ ልጄን እንደነገርኳችሁ ይሄንን ነው ማድረግ ያለብኝ ብዬ እንደምላት ማለት ነው። እርን የምታረገውን አንዳንዴ ሰው እርን የሚያረጋው ለምሳሌ ቢዝነስ የሚጀምሩ ከሆነ የቢዝነስ ተጧጣዋላችሁ ልትረዷቸው ትችላላችሁ። ምግብ መጠለያ ስለሚያስፈልግ እንደዛ አይነት ነገር ከሌላችሁ ሰው መርዳት አለብን ብዬ አስባለሁ። የሰው ልጅ መረዳዳት አለበት ከሚሉት ሰዎች ውስጥ ነኝ እኔ። በጣም ብዙ መረዳችሁ ሰዎች አሉ እና ግዴታ ነው አስፈላጊ ነው ብለን ወደዋለሁ ማድረግ አለብን ብዬ ከዚህ በፊት ማውርቻ አውቃለሁ ማለት ነውና መደረግ አለበት። ሲኖራችሁ እግዚአብሔር ምድር ላይ መጥቶ ለድሆች ገንዘብ አይሰጥም ማለት ነው። ግን በእናንተ ይሰጣል ማለት ነው። ይሰጣችኋል። ስትሰጡ ሁልጊዜም የሚሰጥ ሰው ይቀበላል። እውነት ለመናገር ይሄ እውነት ነው። እንደው ወሬም ለማሳመር አይደለም። ሰዎች እንደዚህ አይነት ነገር ይወዳሉ ነው። ከሰጣችሁ ታገኛላችሁ። ለድሃ መስጠት ለእግዚአብሔር እንደማበደር ነው ማበደር ነው ይላል። እውነት ነው እውነት ለመናገር ማለት ነው። ስለዚህ ስትሰጡ እጥፍ ነው። አንዳንዴ በጣም ብዙ ልብ ቅን የሆኑ ሰዎች አሉ ማለት ጥሩ ልብ ያላቸው በጣም መስጠት የሚወዱ ከራሳቸው በላይ ለሰዎች የሚያስቡ ሰዎች አለና አንዳንዴ የሆነ ነገር ሰዎች ደግሞ በእነሱ በቃ ጥሩ ነገር ጥሩ ልብ ስላላቸው የሚጎዱ ሰዎችና ከዚህ በኋላ ለሰው እንደዚህ ያላረግም ምናምን ብዙዎች ሰው ይላል። እኔ ደግሞ ኤክስፔክቴሽናችሁን ቀንሱ ነው እንጂ አታድርጉ አልልም። እኔ ለምን ግን ሰው ስታረጉለት ይደረግልኛል ብላችሁ ማሰብ የለባችሁም። ትክክል አይደለም ብዬ አስባለሁ። እሱ ሀርት ስለሚያረግ ብዙ ጊዜ ሰዎች የተሰጠ ሰው አይሰጥም ማለት ነው። በቃ ህይወት እንደ ዱላ ቅብብል ነው ማለት ነው። ለእናንተ ጥሩ ያልሆኑ ሰዎች ለሌላው ሰው መልካም ሊሆኑ ይችላሉ እና ሁልጊዜ በተቻለ መጠን ውስጣችሁ የሚያስበውን ነገር ማድረግ አለባችሁ እላለሁ እና ጥሩ ልብ ያለው ሰው ሊቆጭ አይገባውም። ለምን መሰላችሁ? ሁልጊዜ ያረጋችሁ ጥሩ ነገር ተመልሶ ለእናንተ ይሰጣችኋል። ያንን ማን የሚያረግ ይመስላችኋል? ለዛውም ተመልሶ የሰጣችሁን አይደለም በጣም ጨምሮ ነው ወደ እናንተ የሚመለስና ጥሩ ነገር በማድረጋችሁ መጥፎ ነገር ማለት ሊሰማችሁ ይገባል አለለም። በማድረግ አምናለሁ። ግን እንዴት ነው የምታደርጉት እንዴ? አንዳንዴ ሰዎች ለራሳችን አፎርድ ስፔሻሊ ልብስ፣ ጫማ፣ ቤት፣ መኪና ማለት ሌግዠሪ የሆነ ነገር ከሆነ እኛ ማድረግ ማንችለውን ነገር ለቤተሰብ ማድረግ የለብንም። ለሌላም ሰው ለልጆቻችን ማድረግ የለብንም።
ነው። እንደዚህ አይነት ነገሮች ለሌላው ሰው ሌግዠሪ ነው ማለት ነው። እናንተ ማድረግ እግዚአብሔርን ቢሆን ያየዋል ብዬ አላስብም ማለት ነው። እኔ የ60 ብር ፖርሳ ያስኩኝ ፖርሳ ያስፈልገኝ ይሆናል ዋሌት የሚይዝበት የመኪና ቁልፍ የሚይዝበት በቃ መኪና ቁልፍ ማለት አይዲያችሁ ምናችሁ በቃ ያስፈልጋል አይደል? ይዛችሁ መውጣት አለባችሁ። ስለዚህ እኔ ስንቀሳቀስ ፖርሳ ሊያስፈልገኝ ይችላል። አንድ እህቴ ፖርሳ ሊያስፈልጋት ይችላል ማለት ነው። ግን ፖርሳ እቃውን የሚይዝላት የሚችል ፖርሳ ነው እንጂ የሚያስፈልጋት በጣም ኤክስፔንሲቭ የሆነ ፖርሳ አይደለም። በጣም ኤክስፔንሲቭ የሆነ ነገር ሌግዠሪ ይባላል። ሌግዠሪ ደግሞ ማለት አርን የምታረጉት ነገር ነው ማለት ነው። ስለዚህ ለአንድ ሰው ለእህት ምንም ሰርቶ ለማያውቅ ሰው በጣም ኤክስፔንሲቭ ውድ የተባለን ነገር መስጠት የለበት። እሺ አርን አላረገችውማ ያንን ገብታችኋል አይደል? ግን ፖርሳ ስለሚያስፈልጋል ፖርሳ ትሰጣላችሁ። ለሌላም ሰው እንደዛ ነው። ብዙ ጊዜ ሰዎች ሲያወሩ ሀበሾች ከኔ በላይ ለቤተሰቦቼ ለእህቶቼ ማድረግ እወዳለሁ፣ ለኔ ከማድረግ ለነሱ በገዛላችሁ ደስ ይለኛል። አሁን ደግሞ ሲያማሩት ሰማላችሁ። በቃ እህቴ ውድድር ላይ ነች፣ የ200,000 ጭንት ጸጉር አለች፣ እኔ ጸጉር ቤት መሄድ አልችልም፣ 50 እና 60 ዶላር እንኳን መክፈል አልችልም፣ እንደዚህ አይነት ምናምን ለሰርግ አሉኝ። እኔ ሰርግ አላረኩም፣ ግን ወንድሜ 300,000 ብር ለሰርግ ጠየቀኝ። ነው እሱ እናንተ ማታረጉት ነገር ከሆነ እንደዚህ አይነት ነገሮች ለሰው ያስፈልጋችሁም። ቅድም ልጅን ኤግዛምፕል እንደሰጠው ማለት ነው እያለኝ ራሱ እንድትወሳ አላረጋትም። ለምን አርን የምታረገው ነገር ነው። እንደዚህ አይነት ነገር ሰርታ ማግኘት እንዳለባት ወደ ስራ ነው የምገፋፋት። ሺ ላይክ ዳት ላይፍ ስታይል ሺ ሃቭ ቱ ወርክ ፎር ኢት። አርን ታረገውና ያ ነው ደስ የሚለው። ባይ ዘ ዌይ ገንዘብ መኖር ብዙ ሰዎች ገንዘብ እያላችሁ በቃ በጣም የሚያምር ቤት እናንተ ድሪም የምታረጉት ነገር እያላቸው የምናያቸው ሰዎች ራሳቸው መጨረሻ ላይ የሚያጠፉት የሆነ ነገር የሚሆኑት ምንድን ነው? ብዙ ገንዘብ መኖር ደስታን አይሰጥም። ግን በቃ የሚያምር ቤት መግዛት መስራት ድሪም ካላችሁ ያንን ለመስራት የምታረጉት ኮሚትመንቱ ማለት ነው በጣም ደስ ይላችኋል። ከዛ በኋላ የምታገኙት ደግሞ ያ የሰራችሁት የተንጣለለ ቤት አለ አይደለ? በጣም ሰርታችሁ በጣም ተመኝታችሁ በጣም ጥራችሁ ስላገኛችሁት ያንን ነገር እርን ያረኩት ነገር ነው ምናምን ብላችሁ ስለምታስቡ ያንን ኢንጆይ ታረጉታላችሁ ማለት ነውና ዝም ብላችሁ ለሰው ብትሰጡት ያ ነገር አያስደስተው፣ ለጊዜው ይይዘው ይሆናል እንጂ ማለት ነው ውስጡን ግን ደስታን አይሰጥም። ለምን አልሰራበትም፣ አልለፋበትም፣ ድሪም አላረገው ዝም ብሎ የሆነ ሰው አንስቶ የሰጠውና ጠቃሚ ነገር ስላልሆነ እኔም ያንን ስለምረዳ እኔም ያንን ተረድቼ ስላደግኩኝ ማለት ነው ለልጆቼ ያንን አላረገም። መልካም ትውልድ እንዲሆኑ ለልጆቼ የማላረገውን ነገር ለእህት ለወንድም ለጓደኛ ምናምን ማድረግ እንደሌለብኝ በፊት አረግ ነበረ ማለት ነው። ቆንጆ ፖርሳ ይዤ ወጥቼ በፔስታል ሀገር ቤት ተመልሼ ሁሉ አውቃለሁ ለሰዎች ሰጥቼ ማለት ግን ትክክል አይደለም እውነት ለመናገር ማለት ነው። አላስፈላጊ ነገር ነው። እርን አላረጉትም ያንን ነገር ገብቷችኋል አይደለ? ሁልጊዜ ሰርታችሁ ለፍታችሁ ያገኛችሁት ሽልማት ነው መሆን ያለበት። እና ብዙ ጊዜ አንዳንድ ነገሮች ከህይወታችን የተሻለ ነገር ሰው ስንማይ ትክክል ያልሆነ የሚመስለን ሰዎች አለን። ሁላችንም አንድ ባክስ ውስጥ መጨመር ትክክል ያድግን ትክክል ነው ብዬ አላስብም። እና የተሻለ ነገር ይገባኛል። ስለዚህ የተሻለ ነገር የሚገባኝ ከሆነ የተሻለ ነገር መስራት አለብኝ ብዬ አምናለሁ። ራሴን ለስራ አበረታታለሁ ማለት ነው። እና ሁልጊዜ ከየሆነ ሳጥን ውስጥ እንውጣ እውነት ለመናገር ማለት ነው። እና በቃ የተሻለ ነገር እርን አድርገን የተሻለ ነገር ተመኝተን የተሻለ ነገር ድሪም አድርገን ለዛ እንጣር። በቃ ሁሉ ኤክስፔንሲቭ የሆነ ህይወት፣ ኤክስፔንሲቭ የሆነ ቫኬሽን፣ ኤክስፔንሲቭ የሆነ ላይፍ ስታይል፣ ኤክስፔንሲቭ የሆነ እቃዎች ቴስት ካላችሁ ችግር የለውም። ቴስቱ ለምን መሰላችሁ? እናንተ በጣም ምትጥሩ በጣም ሀስለር በጣም የቢዝነስ ሰው ወይም በጣም የተሻለ ነገር የመስራት አቅም ያላችሁ ሰዎች እንድትሆኑ ያደርጋችኋል ማለት ነው። ገብቷችኋል አይደለ? ለምን የምትወዱት እኔ አይዶን ነው የምትወዱት የምታስቡት ነገር አይደለም ድሃም ያረጋችሁ ብዬ አስባለሁ ማለት ነው። ራሳችሁን ያስቀመጣችሁበት ነገር ነው። ብዙ ጊዜ ሰዎች እንዴ 100 ብርማ ለእንደዚህ ማውጣት አልወድም ምናምን እንላለን ማለት ነው። አልፈልግም፣ እንደዛ አይነት ሰው አይደለሁም። ብርም እንዴት አገኛለሁ ምናምን። ግን ያንዴ የሆነ ባክስ ውስጥ ራሳችሁን ስለጨመራችሁ እውነት ለመናገር የእኔ ወርዝ ማረገው እንደዚህ ነው ብለን ተቀምጠናል ማለት ነው። ስለዚህ በቃ ያንን እናገኛለን። ህይወታችን ኦልሬዲ የሆነ ቦታ ላይ ተቀምጧል። ምንፈልገው ምናስበው ምንመኘው ያ ነው። ለምን አቅማችን የሚችለው ያ ነው ብለን ስለምናስብ ማለት ነው። አእምሯችን ደግሞ ሁሉ ጊዜ የተነገረውን ነገር ነው የሚያደርገው። እንደውም አንዳንዴ ኤቪደንስ ፈልጎ ሁሉ ያሳያቸዋል ማለት ነው ልክ ነሽ ለማለት። እና አእምሯችን በጣም ሰፊ የሆነ ነገር ስናስብ ስንመኝ ስንፈልግ ሰፊ የሆነ ነገር የተለያየ አጋጣሚዎችን እናያለን።
ብዙ ጊዜ አሁን በጣም ትልልቅ ቢዝነስ ያላቸው ትልልቅ ገንዘብ ያላቸው በጣም ቢዝነስ ማይንድ ሴት ያላቸው ብለን የምናስባቸው ትልልቅ ሰዎች እውነት ለመናገር በጣም ትልቅ ጭንቅላት ያላቸው ከኛ ሁሉ የተሻለ እውቀት ያላቸው በቃ በብዙ ነገር የነቁ ምናምን አይደሉም። ግን ምንድነው እነሱ ያስቀምጡበት ራሳቸውን እኔ እንደዚህ አይደለም እኔ ይሄን ይገባኛል ብለው አምሯቸውን ነግረውታል ማለት። ስለዚህ አምሯቸው ሁሉ ጊዜ ያንን ነገር እንዴት አድርጎ እንደሚያሳካው ቢዚ ነው እየፈለገ ነው ማለት ነውና በጣም ከኛ የተሻለ የሚመስሉን ሰዎች በቃ በአስተሳሰብ በብዙ ነገር ባስተዳደግ ከኛ የተሻሉ ሰዎች አይደሉም ማለት ነው። በቃ የተለየ ጭንቅላት ያላቸው ሰዎች አይደሉም። ግን ማይንድ ሴታቸው ነው። ማይንድ ሴታቸውን አስተካክልና ብዙ ጊዜ ማይንድ ሴታችንን እንቀይር። በቃ የምንወደውን ነገር ልክ እንደዚህ እንደ ክራምበሪ ጁሱ ማለት ነው ግዴታ የሆነ በእንደዚህ አይነት ብርጭቆ መጠጣት የለበትም። ይሄንን ግላስ ትፈልጉታላችሁ? አዎ። ለምንድነው ሰዎች ይሆናል ብለው ፋንሲ ነገር ነው ብለው ማርጋሪታ አስበው ካምፓኒው እንሰራው ማለት ነው። ማርጋሪታ ለአንዳንዱ ሰው ፋንሲ ነገር ነው አይደል? ለአንዳንዱ ሰው ደግሞ ያደክመዋል፣ ነገ ሰራተኛ እንዳይሆን ያደርጋል፣ መጠጥም ቴስቱ ላይ ወደው ይችላል። ብቻ የተለያየ ነገር ግን ዋይናት የምትወዱትን ነገር ለምን አትሞሉበትም? እና የምትወዱትን መጠጥ በምትወዱት ግላስ ሙሉት ማለት ነው። at the end of the day ደስታ የሚመጣው ከራስ ነው ማለት ነው። በቃ የፈለገውን ነገር ብታደርጉ ከውጭ ደስታ አይመጣም። ሁሉ ጊዜ ደስታ ያለው ከውስጣችሁ እና የውስጣችሁን የሚያስደስተውን ነገር ማድረግ ማለት ነውና ውስጣችሁ የሚያስደስታችሁ በጣም ትንሽና ሲምፕል የሆነ ነገር ከሆነ ያን መከተል ማለት ነው። ግን እኔ እንደዚህ ነው ይሄን ያለው ወርዝ ማድረገው እንደዚህ ማድረግ እፈልጋለሁ ይሄንን ነው የምወደው ብላችሁ ካሰባችሁ ማድረግ እንደነገርኳችሁ ቅድም ቫኬሽን ሌላ ስቴት ወይም ደግሞ ሌላ ቦታ ቢሄድም እዚሁ ያለውበት ከተማ አስሎንጋስ ከቤተሰቦቼ ጋር እስከሆንኩ ድረስ አስሎንጋስ ጠዋት ቁርስ እስካልሰራው ድረስ በቃ የሆነ ነገር በቃ ቫኬሽን የሆንኩ ያለ እስከተሰማይ ድረስ አሮን ኬር የትም ሀገር ይሁን ማለት ነው የሚመች ሆቴል የምፈልገው አይነት ከያዝኩ በጣም ደስ ብሎኝ የሆነ ሀገር የሄድኩ ነው የሚመስለኝ። አዳዲስ ነገሮችን በመትኖሩበት ከተማ ታያላችሁ ቅድም እንደነገርኳችሁ ማለት ነው። ብቻ የትኛውን ቦታ ላይ ውስጣችሁን ምንድነው ደስ የሚላችሁ? እኔና አሁን ልጆች እያደጉ ነው ስፔሻሊ ሰሰን በደንብ እንትን ትላለች። በፊት ግን የሆነ እኛ የምንኖርበት ትንሽዬ ማለት ተራምዳችሁ የትኛውም ከተማ ላይ የሆነ ሀገር ተብሎ ይጠራል አይደለ? ወደ ዛራቅ ብለን ሆቴል እንይዝና እዚህ ሀገር ነው ያለ ነው እንላቸዋለን ማለት ነው የሚለው አይደለ? ግን እዛው ላይ ነው ያለ ነው ማለት ነው እዛው ከተማችን ላይ ማለት ነው። ግን በቃ እዚህ ሄድን ቫኬሽን ምናምን ይላሉ። ደስ ይላቸዋል። የሆነ የትምህርት ቤት ምናምን ዝግ የተወሰነ ቀን ዝግ ሲኖር ወይንም ዝም ብለን ዊኬንድን እንሄዳለን። በጣም ደስ ብሎን እኛም ደስ ብሎን እንመለሳለን፣ ልጆችም ደስ ብሏቸው ይመለሳሉ ማለት ነውና ሁሉ ጊዜ ውስጣችሁ ነው ገብቷችኋል። ይሄ ይገባኛል ብሎ የሚጠይቃችሁ የሚያስደስታችሁ ውስጣችሁ ደስ የሚላችሁን ነገር አድርጉ። ሌላው ሰው ደግሞ የሚወደውን ነገር ሲያደርግ በእናንተ ወይ ያያችሁ ለምሳሌ ቆንጆ ቁርሳን ይወዳሉ ምናምን ሰው ኮተት ብሎ ኮሜንት የሚያደርግ ሰው አለ ማለት ነው። ነው ኮተት አይደለም እውነት ለመናገር ማለት ነው። አንዳንዱ ሰው ወይኔ የኛ ልቃል ገዛም ትላላችሁ ማለት ነውና $60,000 የሚያወጣ እቃ ማለት ነው ብር ያስፈልጋችኋል ለመግዛት። ስለፈለጋችሁ የሚገዛ ነገር አይደለም እውነት ለመናገር ማለት ነው። ግን ብሩ ያላችሁ ፍላጎት ስለሌላችሁ ደግሞ መቀረጥ ግን ይችላል። እንደነገርኳችሁ ነው። ብርጭቆ ያላችሁ መጠጡን አስቀርታችሁ የምትፈልጉትን ነገር ማድረግ ትችላላችሁ ማለት ነው። አስሎንጋስ እናንተ ደስ እስኪያላችሁ ድረስ ማለት ነው። ግን ሰዎች ደግሞ እዚህ ብርጭቆ ላይ ማርጋሪታ መጠጣት ይፈልጋሉ፣ ተኪላ ሻት ማድረግ ሊፈልጉ ይችላሉና እኔ እንደዚህ ስለመጠጣ እኔ እንደዚህ አይነት ነገር ስለምወድ ግን ትክክል አይደለም። ለምን እዚህ ማርጋሪታ ግላስ ላይ ክራምበሪ ጁስ አድርገሽ ትጠጫለሽ ማለት አይቻልም። ሰው እንደሚፈልገው ማድረግ መሆን ይችላል ማለት ነው ብዬ ነው ማስበው። ዛሬ እስካሁን ድረስ ከኔ ጋር ስለነበራችሁ በጣም አመሰግናለሁኝ። ባለንም በሌለን ነገር ሁሉ እግዚአብሔርና መስገን እንላለን። በሚቀጥለው እስክንገናኝ ቸር ሰንብቱ። ባይ። እኔ ክራምበሪን እየጠጣሁ መጨረስ አለብኝ።